ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። በዛሬው ዕለት የምዕራብ ዕዝ 47ኛ ዓመት የምስረታ በዓል እየተከበረ ነው። 47ኛው የምዕራብ ዕዝ የምስረታ በዓል የጽናት ተምሳሌት የኢትዮጵያ ጋሻ በሚል መሪ ሐሳብ ፓናል ውይይትን ጨምሮ በተለያዩ ዝግጅቶች በመከበር ላይ ይገኛል። በዚህ የምስረታ በዓል እንደተለመደው የጦር ኃይሎች ጠቅላይ ኤታማዦር ሹሙ አነጋጋሪ ንግግር አድርገዋል። ህወሓት ፋኖን ኤርትራን የሚያነሱ ሲሆን በአከባበሩ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የእዙን ጨምሮ የሰራዊቱ ከፍተኛ መኮንኖች ተገኝተዋል። በፓናል ውይይቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲህ ሲሉ ተናግረዋል። ጽንፈኛው ፋኖ ሻለቆቻችንን ከቦ ጥቃት ፈጸመባቸው። ጁንታው ሰሜን ዕዝ ላይ ድንገተኛ ጥቃት እንደፈጸመብን ጽንፈኛው ፋኖም ሻለቆቻችንን ከቦ ድንገተኛ ጥቃት ፈጽሟል። ይሁን እንጂ የጁንታው ጥቃት እንደቀለበስ ነው የጽንፈኛው ፋኖም ጥቃት እየቀለበስ ነው እንገናኛለን ሲሉ የገለጹ ሲሆን ኢትዮጵያ በተለያየ ጊዜ የተደገሰላትን የጥፋት ድግስ የቀለበሰ ጀግና የመከላከያ ሰራዊት አላት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የገለጹ ሲሆን በተጨማሪም የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጀግናው የምዕራብ ዕዝ ከፍ ያለ መስዋዕትነት በመክፈል የጠላት ስጋት የወገን መከታ ለሀገርም ጋሻ በመሆን ብዙ ጀብድ ፈጽሟል ሲሉ ተናግረዋል። ክቡራንና ክቡራን ይህን የጦር ኃይሎች ጠቅላይ ኤታማዦር ሹም አነጋጋሪ ቃለ ምልልስ እስከ መጨረሻው እንድትከታተሉ እየጠየቅን ዝግጅታችን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሲቋቋሙ ደቡብ ዕዝ፣ ምስራቅ ዕዝ፣ ምዕራብ ዕዝ፣ ሰሜን ዕዝ የሚሉ አራት ዕዞች ተቋቁመው ነበረ። ከዚህ ውስጥ ምዕራብ ዕዝ አንዱ ነው። ምዕራብ ዕዝን ወደ ዕዝ ለመቀየር እንደ እርሾ ሆኖ ያገለገለው 22 ክፍለ ጦር ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። 17 ኪሎ ሜትር በጥልቀት ገብቶ አዲስ አበባንና ደንበገዳሙን በማጥቃት ባድመን ነፃ ያወጣ ክፍለ ጦር ነው። ባድመ ላይ ባንዲራ ያውለበለበው 22 ክፍለ ጦር የተሰጠውን ግዳጅ ከሌሎቹ ጋር በመተባበር የህግ ማስከበር ዘመቻውን በ17 ቀን ነው የጨረሰው። እምሽክ ስላደረጋችሁ ስላሸነፋችሁ የዛሬው ቀን የምዕራብ ዕዝ የድል ቀን። ሰሜን ጦርነት በኋላ በምዕራብ ኢትዮጵያ የሸኔና የጽንፈኛው ፋኖ የአገሪቱን ጸጥታ በክለዋል። ኦላን አከርካሪውን በመምታት ከመሬት እንዳይነሳ አድርጓል። ሁሉንም ግጭት በድል አሸንፈዋል፣ በድል ተወጥተዋል። የምዕራብ ዕዝ ሻለቆች እውነት ለመናገር እንትን ናቸው፣ በቃ ትክክለኛ ወታደሮች ናቸው። ጽንፈኛው ፋኖ የራሴ ሰራዊት ነው የሚለውን አብሬ ተሰልፈ ከህወሓት ጋር ተዋጋሁ የሚለውን አፈሙዝ አዙሮበት ህዝብ አደናግሮ ሻለቆቹ ለየብቻ ናቸው ያሉት። እያንዳንዱ ሻለቃ ከቦ ህወሓት በሰሜን ዕዝ ላይ የደገመውን ነው የደገመው። ምዕራብ ዕዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። ለረጅም ጊዜ ለኤርትራ ጦርነት ተብሎ የተዘጋጀ ተተኳሽ ታንኮቻችን አገሪቷ አለኝ የምትለውን ሚሳኤል ቀላል የማይባል የሰራዊት ቁጥርም ግማሹም ወደ ኋላ የሚወጣውም ወደ ኋላ እንዲወጣ ተደርጓል። በፍጥነት ወደ አገረ ሰላም ወደ ተንቤል የተደረገ ውጊያ ነው የነበረው። በዚህ ውጊያ ላይ በጣም ከፍተኛ ግዳጅ ነው የፈጸመው። አባይ ስብሐት ለምንድን ያመለጥከው ሲባል ከናንተ ለመሸሽ ብዬ ማን ያወጣሃል እናንተ ታውጡም ያላችሁ ብዬ ነው የተናገረው። እንዳለው ደግሞ እኛ ያዝነው እኛ ደግሞ ተሸክመን አወጣን። ማዕከላዊ ኮሚቴ ማዕከላዊ አመራር ከመልቀም ባለፈ በዛን ሰዓት በአገሪቱ ደረጃ የብር ለውጥም ነበረ። ያ ሁሉ ብር ሳይለወጥ ሸሽቶ ብር ወደ ባንክም ሳይገባ ሰርቆ ወደ በረሃ ወሰዱትንም ተከታትላ አስቀርታ ወደ መንግስት እንዲመለስ የተደረገበት የተነጠቅነውን ትጥቆች በሙሉ በማስመለስ ከፍተኛ ሚና ነበር። ወደ ሽምቅ ነው ያስገባ ነው። ከመካናይዝድ ወደ ሽምቅ እንዲገባ ያደረገው እንዳይቋቋም ማዛባቱንም መደምሰሱንም የፈጸመ
ትልቅ የሀገር ባለውለታ ነው ማለት ይችላልው። ይህ ውጊያ ቢሳካ ኑሮ ምን ነበር የሚሆነው የሚለው በጣም ለሀገሪቷ እና ለመከላከያ ከፍተኛ ችግር ነው የሚደርሰው። በተወሰነ መንገድም ለማሳካትና ከቆላ ወደ ደጋ ለመውጣት ያሰበ ኃይል ወይም ደግሞ የወጣ ኃይል ነው የነበረው። በዛ ሰዓት ላይ ግን ምዕራብ እዝ ከላይኛው አመራር ጀምሮ እስከ ታችኛው አመራር ማዋጋት ሳይሆን መዋጋት፣ መምራት ሳይሆን ትላልቆቹ መሪ ዱሽቃንም ብሬንም ይዘው ነው የተዋጉት። በዛ ውጊያ ላይ ትልቁ ኃይል የሚለውን ኃይል በሚገባ የተመታ፣ በተመሳሳይ በወገን ላይ ደግሞ ከፍተኛ ሌላ ድል መንጠሪያ የሆነ ስራ የሰራ ነው። ጭና ላይ በነበረው ማዕከላዊ ምዕራብ እና ሰሜን ጎንደር አካባቢ በነበረው ውጊያ በጣም ሁነኛ አስተዋጽኦ ያበረከተ የጠላትን አክርካሪ የሰበረ ከዛም በላይ ደግሞ ጠላት በከፍተኛ ደረጃ እንዲደመሰስ ያደረገ ኃይል በእያንዳንዱ ተናጠል ውጊያ ከባድ ውጊያ ነው ያደረገው። አዳሀገራ የነበረው ውጊያ፣ ከዛ አፈጋጋህ ላይ የነበረው ውጊያ፣ አክሱም ላይ የነበረው ውጊያ፣ ተለይ ደግሞ አድዋና ተንቤል ከባቢ ላይ የነበረው ውጊያ፣ መጨረሻ ደግሞ ሐውዜን ላይ የነበረው ውጊያ ከባድ ነው። በጊዜው እንግዲህ ምዕራብ እዝ 12ኛ እና 24ኛ ክፍለ ጦር እና ሙሉ ስታፎቹን የራሱን ድጋፍ ሰጪዎቹን ይዞ ነው የገባው። ከምዕራብ ኢትዮጵያ ወደ መቀሌ በመናረገው ጉዞ በዛ ቀጠናና በዛ ግንባር ላይ ዋነኛ መች የነበረው አሃዱ ነው። ምዕራብ እዝ ጠላትም ወዳጅም በአግባቡ የሚያውቀው ወገን ሁሉ የሚኮራበት እንደ መከታ አድርጎ የሚያየው ክፍል ነው። ከሸኔ ጋር የሚደረገው ውጊያ ሰክሰስ ነው የጨረሰው። ኃይልን በማሰልጣን ሚሊሻን በማሰልጣን ፖሊስን ቀጠና የማስረከብ ስራ ሰርተናል። ጽንፈኛውን የሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ አስደናቂ ገድሎችን የፈጸመ ክልላችን አሁን የደረሰበት የሰላም እና የልማት ሁኔታ ውስጥ እንዲገኝ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ነው። በሰሜኑ መጀመሪያ ተከሰተው በላይም ጭምር አንዳንድ ቦታ 403ኛ ኮር ላይ በይዛችን ላይ ባላስብ ነው ሻምበሎቻችን ሻለቆቻችን ተበትነው ስራ ባሉበት ትልቅ እንትን ተፈጠረው እና አጠቃላይ የነበረውን ጅምበር ለማሳካት ተብሎ ኃይል አሰማራን። ባሰማራነው ኃይላችን ያው ጽንፈኛው ኃይል ማነው አመጹ እንዲቀጥል ያደረገ መጣብህ የሸኔ ወታደር መጣብህ የተለያዩ ስሞች በመስጠት ማተፍ ሊያስቆርጥ ነው የሚል ነው የጀመረው። ከዛም በኋላ ደብረ ኤልያስ ላይ የገጠመውን በተለይ ከጽንፈኝነት ጋር ተያይዞ እዛ ውስጥ በሃይማኖት ሰበብ ተመሽጎ የነበረውን ኃይል መልክ ለማስያዝ መስዋዕትነት ከፍሎ መልክ ለማስያዝ የተሄደበትም በወራሪና ዘራፊው ጽንፈኛ ኃይል የነበረውን ክልሉን የማፍረስ እና አገሪቱን የማናጋት አደጋ በግንባር ቀደምትነት የደረሰ ክልላችን ላይ የደረሰ የምዕራብ እዝ ሁኔታው የነበረውና እኛ ያለንበት አንድ አይደለም። የጠላት በጣም ብዙ ነው። እኛ ደግሞ ወይም ቦታ ደግሞ ፈርተን አለቀቅንም። አነስተኛ ያልን ብንሆንም የጠላት አንገት አስደፍተናል። ይበልጥ በደጋ ዳሞት አካባቢ ሁለጦር አመራሮቻችን እነ ኩመላ ሳይቀር፣ ሁለተኛ ቡሬ አካባቢ፣ አማኑኤል አካባቢ፣ ቸየት ሊበል ደንበጫ አካባቢ ተከሰተው በጣም ከቁጥጥር መውጣት የሚችል ሁኔታ ነው። ግን ከቁጥጥር እንዳይወጣ መከፈል ያለበትን ነው ከፈለችዋል። ነገሮች ወደ ሌላ እንዳይቀየሩ መክፈል ያለበትን ሁሉ ነው ተከፈለ። የሚገባውን ከፍሎ እንደ ብረት ቀልጦ ነው። በተለይ ለዞናችን ህዝብ 403ኛ ኮር ለምስራቅ ጎጃም ህዝብ ልዩ ስጦታ ነበር። ህዝቡን ከጽንፈኛው እየለየ በመምታቱ አሁን ህዝቡ ከሰራዊት ጎን እንዲሰለፍ ተደርጓል። የጠላትን ሐሳብ ያመከነበትና ትልቅ ስራ የተሰራበት ወቅት ነው የነበረው።
አምና የነበረውን ሁኔታ ቃለው ዘንድሮ ያለውን ሁኔታ ማቃለው ከፍተኛ የሆነ ለውጥ ነው ያለው። በጠላት ላይ ከፍተኛ የሆነ ሰዋዊና ማቴሪያላዊ ኪሳራ አድርሷል። ጠላት ሞራል እንዲሰበር አድርጓል። ህዝቡን ለመያዝ እየተሰራ ያለው ስራ በጣም ከፍተኛ ነው። በርካታ የጠላት ሴሮች ተጋልጠዋል። በርካታ የጠላት ንብረት እንዲወረስ ተደርጓል።